በሰው ልጆች ታሪክ ለመጀመሪያ ጊዜ ሆስፒታል ገንብታ ማከም የጀመረች ሂሳብ አስልታ ያልጀብራን ቀመር ያፈለቀች ኬሚካል አዋህዳ ኬሚስትሪን የፈጠረች ተመራምራ ፍልስፍናን ያመጠቀች ዲፕሎማሲን ደንግጋ ሰላምን ያጸደቀች ሀገር ናት። አርኪቴክቸር፣ አስትሮኖሚ፣ ሳይንስና ዲፕሎማሲ ቋንቋ ሆነው ተቀላጥፈው ከመነገራቸው በፊት አፍ ያስፈታቻቸው እሷ ነበረች። ዜጎቿ የኒውክሌር ሳይንስ ጠበብቶች ናቸው። በሚሳኤል ግንባታ ዓለም ይመሰክርላቸዋል። ድሮን ማምረትን ተክነውበታል። በመካከለኛው ምስራቅ ሀገራት የመጀመሪያውን ድሮን አምርታ መጠቀም ኤክስፖርት አድርጋ መሸጥ የቻለች ሀገር ናት። በዛ ላይ የቀደምት ስልጣኔ ባለቤት እሷ ባትኖር ስልጣኔን ማን ያስተምረናል የተባለላት ዓለም ነጋ ጠባ ስሟን ሳይጠራ መዋል አይችልም። ስሟ የፖለቲካው መንደር መሞቂያ ነው። እሷ ያልገባችበት ፖለቲካ ምኑን ፖለቲካ እያሉ ወሬያቸው መሃል ጣል ያደርጓታል። ታዲያ ኢራንን ምነው በአካል ባየዋት ብለው ነበር። ይኸው በፋርሶቹ ምድር ተገኝተናል። ከእግር እስከ ራሷ እንጎበኛለን። አብራችሁን ቆዩ። የአያቶላዎቹ ሀገር ነች። በታሪክ ፐርሻ በሚባል ነበር የምትታወቀው። አረቦች ይመስሉናል። እነሱ ግን አረብ ሲባሉ የተሰደቡ ያህል ነው የሚሰማቸው። እኛን ስትጠሩ ፋርሶች ብላችሁ ጥሩን ይላሉ። እውነት አላቸው። ከአረቦች ጋር ከጉርብትና ሃይማኖት ያለፈ የሚያገናኛቸው ነገር የለም። የታሪክ፣ ቋንቋ፣ ባህል፣ ጎሳና የማንነት ልዩነት አለ። የኢራኖች ቋንቋ ፋርሲ ወይም ፐርሻ ይባላል። ይህም የህንድና የአውሮፓውያን ቋንቋ ቅይጥ ነው። እንግሊዘኛ፣ ደች፣ ስዊዲሽ፣ ግሪክና ሮማንያን ጨምሮ አብዛኛው የአውሮፓ፣ ኤሲያ፣ አሜሪካና የአውስትራሊያ ሀገራት ቋንቋዎች ቅጃቸው ከዚህ የቋንቋ ዘርፍ ነው። ኢራን መካከለኛው ምስራቅ ከኤሲያ ጋር የሚገናኝባት መስቀለኛ መንገድ ወይም አዋሳኝ ድልድይ ልንላት እንችላለን። ድሮ በታሪክ ትምህርት ላይ ስለሷ መማራችንን መቼስ አንዘነጋውም። ታዲያ የመጀመሪያው የፐርሺያ ግዛት በሳይረስ ዘግሬት የተቋቋመው በምዕራብ እስከ ባልካን ሀገራት በምስራቅ ደግሞ እስከ ኢንዱስ ሸለቆ አጠቃላይ 5.5 ሚሊዮን ስኩዌር ኪሎ ሜትር ግዛቷን ያስፋፋች የሀያል ስልጣኔ ባለቤት ነች። ይህ ብቻ ሳይሆን በክርስትና እምነት ተከታዮች ዘንድም በመጽሐፍ ቅዱስ በዳንኤል፣ አስቴር፣ እዝራና ነህምያ ላይ ስሟ ተነስቷል። ከ7 ሀገራት ጋር በድንበር ትዋሰናለች። በጠቅላላ የቆዳ ስፋቷ ከመካከለኛው ምስራቅ ሀገራት ሁለተኛ ነች። ከ1.6 ሚሊዮን ስኩዌር ኪሎ ሜትር በላይ ስፋት ያላት ይህች ሀገር ከ90 ሚሊዮን በላይ ዜጎች ይኖሩባታል። በተማረ የሰው ኃይል በተለይም በሳይንሱ ዘርፍ ዓለማችን ላይ ትልቅ ተጽዕኖ ካላቸው ሀገራት አንዷ ነች። በናኖ ቴክኖሎጂ፣ በኒውክሌር ሳይንስ፣ በስፔስና በሚሳኤል ቴክኖሎጂ፣ በሳይንስ ጥናትና ምርምር በቀጠናዋ ያሉ ሁሉንም ሀገራት ታስከነዳቸዋለች። በየዓመቱ በሚሊዮን የሚቆጠሩ ተማሪዎችንም በከፍተኛ የትምህርት ጥራት በሳይንሱ ዘርፍ ታስመርቃለች። 70% የሚሸፍኑት ደግሞ ሴቶች ናቸው። ይህም ከዓለም ሀገራት የመጀመሪያው ያስብላታል። ሴቶች በሀገራቸው ተጽዕኖ ፈጣሪነት ላይ እምብዛም ናቸው በሚባልበት የመካከለኛው ምስራቅ ኢራን የኒውክሌር አቅሟን በሴቶች የገነባች ሀገር ነች። አንቱ ከተባሉት የኒውክሌር ሳይንቲስቶች 25% የሚይዙት አሁንም ሴቶች ናቸው። የዓለም አማካኝ የሴት ኒውክሌር ሳይንቲስቶች መጠን ከ10 እስከ 15% መሆኑን ልብ ይለዋል። በዛ ላይ ከርሰ ምድሯ በነዳጅ የተሞላ ነው። ከሩሲያ ቀጥላ ሁለተኛዋ ከፍተኛ የተፈጥሮ ጋዝ ክምችት ያላት ሀገር ነች። ኢራን ሀያል መሆኗ ሳይሆን እንዴት ሀያል ልትሆን ቻለች የሚለው ዛሬም ያስገርማል። አይደለም ራሷን በቴክኖሎጂ አብቅታ ተጽዕኖ ፈጣሪ ልትሆን ይቅርና ቆፍራ ያገኘችውን ነዳጅ እንዳትሸጥ ትልልቅ ማዕቀቦች ተጥለውባታል። ዓለማችን ላይ እንደ ኢራን ማዕቀብ የተጣለበት ሀገር የለም። ከጎርጎሮሲያኑ 1979 ጀምሮ ዛሬ ድረስ በማዕቀብ ተተብትባለች። የነዳጅ ገበያዋን በምሳሌነት እንመልከት። የመንግስትን 50% ገቢ ይሸፍናል። ኢራን በየቀኑ
ከ3.5 እስከ 4 ሚሊዮን በርሜል ነዳጅ ማቅረብ ትችላለች። ነገር ግን በተጣለባት ማዕቀብ ምክንያት ከ1.4 እስከ 1.7 ሚሊዮን በርሜል ነዳጅ ነው የምትሸጠው። ሊያውም ከሌሎች ነዳጅ አቅራቢ ሀገራት ባነሰ ዋጋ ማዕቀቡ ኢራንን ከየትኛውም ሀገር ምንም አይነት የጦር መሳሪያ መግዛት አትችልም ይላል። እሷ ግን የጦር መሳሪያዎችን በራሷ አምርታ እንደ ሩሲያ ላሉ ሀያል ሀገራት ጭምር ትሸጣለች። በትንሽ ዋጋ ከፍተኛ አቅምና ጥራት ያላቸውን ወታደራዊ ድሮኖችን እያመረተች ለገበያ ታቀርባለች። ሻሂድ 136 ድሮን አንድ በትንሽ በጀት ረጅም ርቀት መጓዝና ትልቅ ተጽዕኖ መፍጠር ይችላል። ለግንባታ ከ20 እስከ 50 ሺህ ዶላር ይፈጃል። ከ1500 እስከ 2500 ኪሎ ሜትር ርቀት በሰዓት በ185 ኪሎ ሜትር ፍጥነት ይጓዛል። ከኢኮኖሚ አንጻር የሚያደርሰው ውድመትም ቀላል የሚባል አይደለም። በ20ና 30 ሺህ ዶላር የተሰራ እንደሆነ በቢሊዮኖች የፈጀ የአየር መቃወሚያ አስወንጭፎ ማውደምም ከኪሳራ ይልቅ ትልቅ ኪሳራ ነው። ማዕቀቡ ምን ያህል እንደጎዳት የሚያዩት የገንዘብ ምንዛሬዋን ሲሰሙ ነው። እዚህ ሁሉ ነገር በሚሊየን ነው። ከወዳጆት ጋር ራት ቢበሉ፣ ባዛር ገብተው ጫማ ቢገዙ፣ ለ30 ደቂቃ መንገድ ራይድ ቢጠቀሙ ክፍያዎት በሚሊየን ይመጣል። ግራ እንዳይጋቡ። የመጣሎት ሂሳብ ለተጠቀሙት አገልግሎት የሚመጥን ሳይሆን ገንዘባቸው ረክሶ እዚህ ደረጃ ደርሶ ነው። ኢራን ውስጥ የገንዘብ ቁጥር የሚጀምረው 5000፣ 10000 ተብሎ ነው። ለምሳሌ 5000 የኢራን ሪያል መለስ ያለ ጣዕም ያለው ከረሜላ ይገዛልዎታል። ትንሽ ጣዕሙ ይጨምር ካሉ 10000 ይገባል። ለቁርስ ዳቦ ቢገዙ እንደ ግራሙ 20ና 50 ሺህ ዶላር እያለ ይሄዳል። እንቁላል በዳቦ ልብላ ካሉ ብዙ መቶ ሺዎችን አወጡ ማለት ነው። የገንዘቡ ቁጥር የበዛባቸው ዜጎች አንድ መላ ዘየዱ። 50 ሺህ፣ 100 ሺህ፣ 1 ሚሊዮን ሪያል እያሉ ከመጥራት ይልቅ ቶማን የሚል ህጋዊ ያልሆነ ስም አወጡለት። እሱ ይቀላል። አንድ ቶማን ካሉ 10 ሺህ የኢራን ሪያል ማለት ነው። 10 ቶማን 100 ሺህ ሪያል፣ 100 ሺህ ቶማን 1 ሚሊዮን ሪያል ማለት ነው። የዶላር ምንዛሬ በየጊዜው ቢቀያየርም 1 ዶላር 42120 የኢራን ሪያል ይመነዘራል። ጉብኝታችንን ከመጀመራችን በፊት አስገራሚ ህጎቿን እንንገሮት። ሂጃብ መልበስ ግዴታ የሆነባት ሀገር ለነዋሪዎቿ ብቻ እንዳይመስሎት። ኢራንን ለአንድ ቀን የረገጡ ጎብኚ እንኳን ቢሆኑ የኢራን ህግ አይቀየርም። ስለዚህ ጸጉሮት ላይ ሻርፕ ጣል፣ አለባበስዎትንም ቢሆን በወጉ አድርገው ይከተሉን። ባለትዳር ኖት? ባለትዳር ወይም ወንድምና እህት ካልሆኑ ኢራን ውስጥ ሺህ ጊዜ ቢፋቀሩ ነገን ሊጋቡ ቀጠሮ ያለዎት እጮኛ ቢሆኑ ዛሬን መተቃቀፍ ሆነ መሳሳም አይችሉም። ህጉን ተላልፎ ቢገኙ ከዝሙት ይቆጠራል። ከግርፋት እስከ እስራት ቅጣት ያስቀጣዎታል። ታዲያ ይህ ህግ ለፊልምም ይሰራል። በኢራን ፊልሞች በሌላ ሀገር እንደለመዱት ፍቅረኛሞች ሲሳሳሙ ሲተቃቀፉ ያሳዩም። ለምን ካሉ እሱም ትልቅ ቅጣት ያለው ወንጀል ነው። ፍቅር ከሌለበት ፊልሙ ምኑን ደስ ይላል እንዳይሉ የኢራን የፊልም ባለሙያዎች ዓለም ያደነቃቸው ጠበብቶች ናቸው። እንዴት አድርገው ፍቅርን መግለጽ እንደሚችሉ ያውቁበታል። በሞት ፍርድ ቅጣት ኢራን ቻይናን ተከትላ በሁለተኛነት ትቀመጣለች። በየዓመቱ ቢያንስ 500 ሰዎች በሞት ይቀጣሉ። የግድያ ወንጀል፣ አደንዛዥ እጽ ማዘዋወር፣ አስገድዶ መድፈር፣ የተመሳሳይ ጾታ ጋብቻ፣ የታጠቀ ዝርፊያ በኢራን የሞት ፍርድ ያስፈርዳሉ። ዋና ከተማዋ ቴሄራን ትባላለች። የሀገሪቱ ትልቋ ከተማ ነች። 15 ሚሊዮን ሰዎች ይኖሩባታል። የሳይንስ የፖለቲካና የምርምር ማዕከል፣ ዘመናዊነትን ከታሪክ ጋር፣ ባህልን ከሃይማኖት ጋር ያጣመረች ከተማ ናት። አዛዲ ታወር አንዱ ነው። 45 ሜትር ከፍታ ያለው ከእብነበረድ የተሰራ የከተማዋ መለያ። በኢራን የስነ ህንጻ ጥበብ የፋርስ ግዛትን በማስታወስ የተገነባ የከተማዋ እምብርት ነው። የቴሄራን የርቀት ስሌት 00 ብሎ የሚጀምረውም ከዚሁ ታወር ነው። ቴሄራን ከ400 ዓመት በላይ ያስቆጠረ ዕድሜ ጠገብ ባዛር መገኛ ናት። በዚህ ከወርቅ እስከ ቅመማ ቅመም፣ ከምንጣፍ እስከ አልባሳት፣ ከተወዳጁ የኢራን ሻይ እስከ ኤሌክትሮኒክስ ያገኛሉ። ወደ ባዛሩ ካቀኑ የፐርሺያኖችን ምንጣፍ መሸመት እንዳይረሱ።
አያቶላ አሊ ካሚኒ የኢራን ፖለቲካ የመጨረሻው የስልጣን እርከን የሁሉ ነገር አድራጊ ፈጣሪ ናቸው። ኢራን ውስጥ ሕግ ወጥቶ እሳቸው ይሁን ብለው ካልፈቀዱ አይሆንም። እሳቸው ጠላት ያሉት የኢራን ጠላት ነው። እሳቸው ወዳጅ ያደረጉት በተቃራኒው። የሃይማኖትና የፖለቲካ ዕውቀታቸው ከፍ ያለ ነው። ፖለቲካን በረጅም ዓመት የትግል ልምድ፣ ሃይማኖትን በትምህርት ቀስመዋል። የሀገሪቱን ወታደራዊ ኃይል፣ የውጭ ጉዳይ ሚኒስቴር፣ የኒውክሌር ፕሮግራም፣ የመንግስት ሚዲያ፣ የፍትህ አካላት፣ የፕሬዝዳንታዊ እጩዎች ጭምር ማጽደቅ፣ መቆጣጠርና ማዘዝ በዋነኛነት የእሳቸው ስልጣን ነው። በጎርጎሮሲያኑ ከ1981 እስከ 1989 የኢራን ፕሬዝዳንት በመሆን አገልግለዋል። በ1989 ለመጀመሪያ አያቶላህና ኢስላሚክ ሪፐብሊክ ኦፍ ኢራን መስራች የሆኑት አያቶላ ሩህላ ሁመኒ መሞታቸውን ተከትሎ እሳቸው ተመረጡ። ከዛ ጀምሮ ያለፉትን 35 ዓመታት የኢራን የበላይ መሪ ሆነው ያገለገሉ በምዕራባውያን ጠላ አስተሳሰባቸው ይታወቃሉ። እሳቸው ወደ ስልጣን ሲመጡ መጠጥና ቁማር ቤት ተዘጋ። ሴተኛ ዳሪነት፣ አደንዛዥ ዕፅ መሸጥ የሚያስገድል ወንጀል ሆነ። አያቶላ በጎርጎሮሲያኑ 1980 በቴሄራን በሚገኝ አቡዘር መስጊድ የጁምዓ ሰላት መሪ ሆነው ተመረጡ። በአመቱ ፕሬዝዳንት ሆኑ። ግን በዛው ዓመት ትልቅ ጥቃት ተፈጸመባቸው። ጁን 27 1981 ዕለቱ እሳቸው የጁምዓ ትምህርት እየሰጡ ነው። አንድ ሰው የድምጽ መቅጃ ሬዲዮ ፊት ለፊታቸው አስቀመጠ። ማንም ያስተዋለው አልነበረም። ብዙም ሳይቆይ ሬዲዮኑ ፊታቸው ላይ ፈነዳ። ከሞት ለጥቂት ቢተርፉም የቀኝ እጃቸው መታዘዝ አቆመ። ጉሮሮና ትከሻቸው ላይ ከባድ አደጋ ደረሰባቸው። ከእጃቸው ውጪ ወዲያውኑ አገግመው ወደ ሥራ ተመለሱ። በጎርጎሮሲያኑ 1989 አያቶላ ሆሚኒ በ86 ዓመታቸው ሲሞቱ እሳቸው አያቶላ ሆነው ተተኩ። በአያቶላዎቹ ዘመን የተማረ ዜጋ ቁጥር ከ66 በመቶ ወደ 90 በመቶ አደገ። ዜጎቿም የዜግነት ይከፈላቸው ጀመር። ኢራናውያን በወር $40 ይከፈላቸዋል። ይህ ማለት 1,685,000 የኢራን ሪያል እንደማለት ነው። ይሄስ ምነው ለኛ ሀገር በሆነ ካሉ ደግሞ በወር 5517 ብር ከመንግስት እጅ ይቀበላሉ ነው ነገሩ። ይልቁኑ ጦርነቱ እኛ ላይ የሚያደርሰው ጣጣ ቀላል የሚባል አይደለም። የመጀመሪያው የነዳጅ ዋጋ መጨመር ነው። የዓለማችን 20 በመቶ ነዳጅ በኢራን ደጃፍ በሆርሙዝ ወሽመጥ ውስጥ ነው የሚያልፈው። በቀን 17 ሚሊዮን በርሜል ነዳጅ ከነዳጅ አምራች ሀገራት ወደ ተጠቃሚዎቹ ያደርሳል። ልብ ያደርጉ፣ ጦርነቱ ከመጀመሩ ብቻ የዓለማችን የነዳጅ ዋጋ ከ10 እስከ 15 በመቶ ከፍ ብሏል። አያድርገውና ኢራን ይህንን የንግድ መስመር ጥርቅም አድርጋ ብትዘጋ የነዳጅ ዋጋ ምን ያህል ከፍ እንደሚል መገመት ቀላል ነው። ይሄ ደግሞ ለእንደኛ አይነት ከፍተኛ ወጪዋን ለነዳጅ የመደበች ሀገር ኢኮኖሚያዊ ተጽዕኖ ቀላል አይደለም። በዛ ላይ በሆነ ባልሆነው የነዳጅ ዋጋ ጨመረ ለሚለው አንዳንድ የሀገሬ ነጋዴ ጥሩ አጋጣሚ ይፈጥራል። አያምጣው አያድርገው ነው መቼስ የሚባለው። ፍላጎታችንም ይህ ነው። የዛሬው መሰናዷችን ይህንን ይመስላል። በቀጣይ ዝግጅት እስክንገናኝ ሰናይ ጊዜ ተመኘን።